አለብሽ። አንቺም ከፈቀርሽኝ እኔም ከፈቀርኩሽ ለምን ነው ታዲያ ደስታችንን የምናጣው? ነብዩ ባንተ ተማመናለሁ፣ ግን በቃ አሁን ነገሮች ረፍደዋል። የተወደዳችሁ የጽጌረዳ ተከታታዮች ያለፈው ክፍል ስለ ሰርጉ ፍንጭ ሰጥቶ ያለቀ ቢሆንም በዛሬው ክፍል ግን የሰርጉ ጉዳይ ሙሉ በሙሉ በዮናስ የበላይነትና የፍላጎቱን ብቻ በማሰብ የጽጌረዳን ሐሳብና ስሜት ባላማከለ ሁኔታ ተወስኗል። እንድታውቀው በፈልገው ነገር ሁሌም ቢሆን የማፈቅረው አንተን ብቻ ነው። ሁሌም የሚያፈቅረው አንተን ነው። እኔ እዚህ ትዳር ውስጥ አንድ ደቂቃም ቢሆን መቆየት አልችልም። ፌቨን ከመኮንን ጋር ያላትን የሥራ ሁኔታ አቋርጣለች። ለነብዩ ከጠላት ሁሉ በጣም ከባድ ጠላት መኮንን ነው። በድሮ ፍቅረኛው አባቱን ወደ ወጥመድ ውስጥ እየከተተ ነው። ለፌቨን እየሰለለ የጽጌረዳን ሁኔታ እያባባሰ ነብዩን የቀረበችው ለፍቅር ሳይሆን ለገንዘቡ ብላ እንደሆነ እየነገረው ከሷ ሊያርቅ ይሞክራል። ጭንቅላትና ልቤ ሁለት ቦታ ሆነብኝ። እንዳለብኝና ምን ማድረግ እንዳለብኝ በጣም ነው ግራ የገባኝ። ምን ሆነ የከበደ? የማታፈቅር ሴት ለገንዘብ ብላ የቀረበች? ገንዘቤ ፍቅሬን ቢገዛልኝ ምንድን ነው ችግሩ? ግን ደግሞ ዮናስ ያለ ፍላጎቷ በወንጀል ሴራ ብቻ የግድ ትዳር ውስጥ ያስገባት መሆኑን ያለምንም ጸጸትና ያለምንም የጓደኝነት ስሜት በድፍረት እያደረገ ነው። የመኮንን ጉዳይ በዚህም አያበቃም። ከላይላ ጋር በመሆን ቀጣይ የነብዩን ዕጣ ፈንታ ሞት ለማድረግ የማያቅማሙ መሆናቸው በደንብ እያሳዩ ነው። አንቺ በቸልተኝነት ስንዘላዘልኩ ዛሬ አስም ሁሉ እንዳለ ገደል ገብቶ ነበር። አቦ ፈጣሪ ያለ ምንም አይፈጠርም። ይኸውልሽ ከዛሬ በኋላ ግን እንደዚህ አይነት ቅብጠት የለምሽ። አቦ በቃ ሰውየውን እኮ ድንግል እንደነበርኩኝ አሳመንኩታ። እንዳሰቡት ላይላ ከመስፍን ካረገዘች የላይላ ልጅ የሀብቱ ብቸኛው ወራሽ እንዲሆን ነብዩ መገደል አለበት የማለት አዝማሚያውን ያሳዩት ገና ነገሩ ሳይፈጸም ነው። እና ነገሩ ይሁን ሲሆን ከማድረግ ወደ ኋላ የሚሉ ይመስላችኋል? የውሸት ነብዩና የመኮንን ጓደኝነት እስካልቆመ ነገሮቹ መወሳሰቡ እንደቀጠለ ይቆያል። በዚህ ሁሉ ነገር ግን ከፍላጎቷ ውጪ የሆነውን የጽጌረዳ ሰርግ ቀን ቆርጠው ባሉበት ሰዓት ከነብዩ ጋር ተገናኝተው ያሳዩት የሁለቱ ስሜት የቀጣይ ክፍል ይሆናል ብለን ያሰብናቸው ነገሮችን በደንብ ያጠናከሩ ሐሳቦችን ይይዛሉ። አሁን ላይ ያለውን ነገር በግልጽ የሰማው ነብዩ ቀጣይ እርምጃውን የሚያደርገው ጽጌረዳን ከዮናስ የመንጠቅ ነው መሆን ያለበት። ጥሩ፣ ለዚህ አንድ መንገድ አለ። ምንድነው? በቃ እንዲቆርጥልና እውነታው ማወቅ የምትፈልግ ከሆነ እኔ እሷን እንድታገኛት አመቻችልሃለሁ። ነብዩ የሚያፈቅራትን ሴት ያውም እሷም እንደምታፈቅረው ነግራው ደስተኛ ወደ ማትሆንበት ህይወት ስትገባ እያየ ዝም ይላል ብዬ አላስብም። ነብዩ በእርግጥ ሁሉንም ነገር ማድረግ እንደሚችል እየነገራት ነው። አብሮ የመጥፋት ሐሳብ አቅርቦላታል። ከዮናስ ያላነሰ አረ እንደውም የበለጠ ገንዘብ እንዳለው በግልጽ እየነገራት ነው። ነገር ግን ጽጌረዳ ወንጀለኛ በተባለችበት ጊዜያቶች የደረሰባትን የስነ ልቦና ጫና ምንም አይነት አማራጮች እንዳታይ ያደረጋት ይመስላል። በትዳሯ አንድ ቀን በደስታ ማደር እንደማትችል እያሰበች ከዛም አልፎ ለነብዩ እየነገረች ነገር ግን ይሸሽ ልጥፋ እኔ ጋር በቂ ገንዘብ አለኝ እየተባለች እንብቷን የመረጠችበት አንድ ያልታየ ነገር ያለ ይመስላል። በሌላ በኩል ደግሞ ማንነቷ እንደተቀየረና በፌቨን ላይ ትልቅ ቂም እንደቋጠረችባት ታወራለች። በአንድ በኩል ደግሞ ነብዩን ትንሽ መታገስ ከቻለ ተመልሶ ጣፋጭ ፍቅር ጊዜ እንደሚያሳልፉትም እየነገረችው ነው። እናቷ ዛርፈን ብትሆን አንድ ያሰበችው የተለየ ነገር ሳይኖራት እየቀረ አይመስልም። የፌቨን እናት የብዙ ዓመት የቤቷን ሰራተኛ ከህመሟ መዳኗንና አሁን ላይ ያዘችውን መንገዷንም በደንብ ተጠራጥራለች።
በባለፈው ክፍል ላይ ዘርፌን በመንገድ ላይ እየተከተለቻት የምትሄድበትን ለማየት ስትሞክር አይተናል። ለምን? ከላይ ስታይ ሰላም የሚመስለው የጽጌረዳና የፌበን እህትነት ከሁለቱ እናቶች የተደበቀ ሆኖ ሳይሆን የሆዳቸውን በሆዳቸው ይዞ ነው። ፌበን ነብዩን ከጽጌረዳ የመለየት ድራማ የሰረችበትን መንገድ ስትነግራት የጽጌረዳ እናት ሰምታ እንደነበር እናስታውሳለን። አንዳንድ ነገሮች በሰውነት ካላሰብናቸው በጣም ከባድ ይሆናል። ዓመታት ቢያልፉም በጊዜ መሄድ ውስጥ የነገሮቹ መደብዘዝ እንጂ መረሳት አይሆንም። ለዛም ነው ዘርፌ ያላሰበችውን የቆየውን ጥፋታቸውን እያስታወሱ ለነገሮቹ ሽፋን ለመፍጠር የሚሞክሩት። ለልጇ ስትል የተለያዩ ስድብና መንቋሸሽ የቻለች እናት ድንገት የተነገራትን የልጇን ሰርግ ለማድረግ የአቅሟን እያደረገች ቢሆንም ግን ያልተዋጠላት ነገር መኖሩ ግልጽ ነው። ጽጌረዳ ላይ የተሰረባት ሴራ ከልጇ ፌበን ላይ መስማቷ ምንም የማያጠራጥር ነው። ዘርፌ ታማ የተወሰደችው ሆስፒታልም የሚተዋወቁበት ነው። እንደ እውነታው የሰርጉን ሁኔታ ገታ በማድረግ የሕክምናውን ጉዳይ ቅድሚያ ይሰጥ ማለት እየተቻለ ዝም መባሉም አንደኛው የሴራው አካል እንደሆነ ብንገምት ምን ይመስላችኋል? የሆነው ሆኖ የዚህ ክፍል ማብቂያው ያው እንደምታውቁት ለነብዩ ጽጌረዳ የሰርግ ጥሪ ካርድ ሰጥተው በመሄድ ነው። ነብዩ በቀጣይ ክፍል የሰርጉን ሁኔታ አበላሽቶ ጽጌረዳን ይዟት በማጥፋት የዮናስን ህልም ከንቱ በማድረግ የፌበንን አሸናፊነት ቦታ በመቀየር የተሸናፊነቱን ስሜትና ማዕረጉን አልብሷት ሴራ አሴድን ያሉትን እንዳለ እሳት ውስጥ ይጥዳቸው ይሆናል። ዮናስ ነፃ ያደረገውን ክሱን በሌላ መልኩ ይጀምራል። ፌበንም ያንን ሁሉ ደስታ ትተውና ወደ በፊቱ ትካዜ ትገባለች። የተቋረጠው የመኮንንና የፌበን የሥራ ስምምነት መልሶ ይታደሳል። በዚህ መልኩ ነብዩ ከአባቱ ቤት ከራቀ የላይላና መስፍን ፍቅራቸው በሌላ መልክ ይያዛል። ምናልባትም የተከታተሉ የነበሩ ሰዎች የዮናስን ጉዳይ ደርሶበት የሰርጉን ድግስ እንቅፋት የሚያደርጉ ይመስላሉ። ከአባቱ ቤት ከራቀ የላይላና የመስፍን ፍቅራቸው በሌላ መልክ ይያዛል። ምናልባትም እየተከታተሉ የነበሩት ሰዎች የዮናስን ጉዳይ ደርሶበት የሰርጉን ድግስ እንቅፋት ማድረግና የመሳሰሉት ነገሮች በቀጣይ ክፍል የሚጠበቁ ነገሮች ናቸው። አንድ ያልገመትነው ነገር እናስቀምጥ። ምናልባትም የላይላን ሴራ መስፍን ደርሱበት የረጅም ጊዜ እቅዳቸውን ከንቱ ቢያደርግስ የሚል ሐሳብ ማሰቡ አይከፋም። የዚህ ድራማ ድምቀት የሆኑት ነገሮችን ሳናጣ ማጣፈጫዎቹ ቢጨመሩ የሚል የግል አስተያየቴ ነው። በአንድ ቤት ውስጥ እንደ እህት ያደጉ ሁለት ሴቶች እንደ ጠላት እየተያዩ ያሉበትን ሁኔታ ሰብሰብ ካደረገልን የበለጠ ይሆናል። በተለያዩ ሴራዎችና ግጭት እያጓጓን እያየነው ይህ ድራማ ቀጣዩን ክፍል ግምት እንዳሳባችሁ ይሆናል ያላችሁትን በኮሜንት አስቀምጡልን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረጉን እንዳትረሱ፣ ላይክ እና ሼር እንዳይረሳ። እስከ ቀጣዩ ክፍል መልካም ጊዜ። እናንተ ለምን አብረን መሆን አንችልም? ለምን ደስተኞች መሆን አንችልም? በቃ ያው እሱን ማግባት አማራጭ የሌለው ብቸኛ መንገድ ነው።